ተማሪዎች በዚህ ቪዲዮ ደግሞ የምናየው the second lesson on chapter 2 about flowering and non-flowering plants ነው። ምን ጀምረው ከነን ፍላወሪንግ plants ነው። so non-flowering plants ወይም flowering plants ምንድነው የሚያለያያቸው? ልክ እንደ ስማቸው ነን ፍላወሮቹ ፍላወር የላቸውም፣ ፍላወሪንጎቹ ደግሞ ፍላወር አላቸው። so what's the purpose of ለምንድነው flowering and non-flowering ብለን እንድንከፍላቸው ያደረገን ነገር? ፍላወር መኖሩ በራሱ it is an indicative of the way they reproduce። ስለዚህ ነን ፍላወሪንግ ፕላንቶች አንደኛ ፍላወር የላቸው ግን በማን ሪፕሮዲዩስ የሚያደርጉት ኮንስ በሚባል የራሳቸው ሌላ ፓርት ነው ማለት ነው። common name given to the non-flowering plants is gymnosperm. On the contrary ደግሞ for the flowering plants angiosperms ማለት ነው። so these gymnosperms were non-flowering plants በማን ነው ሪፕሮዲዩስ የሚያደርጉት? ኮንስ በሚባል ድሮፕ በሚያደርጉት ወይም ደግሞ ቦዲ ፓርታቸው ላይ በሚገኝ ፓርት ነው ማለት ነው። ሌላ የሚያመርቱት ወይም ደግሞ as offspring seed ፕሮዲዩስ ሲያደርጉ ያ የሚያመርቱት ሲድ ሞስት ኦፍ ዘ ታይም ምን የለውም ሲድ ኮት ወይም ደግሞ ሲዱን የሚሸፍነው ምንም አይነት ሽፋን የለውም። ስለዚህ ኔክድ ሲድ ነው ያላቸው። that makes them different from the flowering plants። በጣም ኮመን የሚባሉ ነን ፍላወሪንግ ፕላንቶች ውስጥ ሞስስ፣ ፈርንስ፣ ክሪፕቶጋምስ የሚባሉት እነዚህ ናቸው ማለት ነው። so this is actually እዚህ ጋር ኢሜጆች አሉ። አሁን ይሄ ፈርን ነው። ፈርን በጣም ኮመን የሚባል ነን ፍላወሪንግ ፕላንት ነው። ሌላ ከስር ሌሎች ታይፕ ኦፍ ፕላንቶች አሉ ማለት ነው። እዚህ ጋር ያሉትን ኮኖች ድሮፕ በማድረግ ነው ሪፕሮዲዩስ የሚያደርጉት። ዲፕሊ ትንሽ ስለ ሪፕሮዳክሽናቸው እናያለን ማለት ነው። so the second part or the second type of plants are flowering planቶች ናቸው። the common name given to the flowering plants are angiosperms. so angiospermoች ልክ እንደ ስማቸው ወይም ፍላወሪንግ እንደመባላቸው they reproduce using their flower part. so flower ስላላቸው ምን ይኖራቸዋል ማለት ነው? ፍሩት ይኖረዋል። ፍላወር ካለ በውስጡ ምን ይኖረዋል ማለት ነው? ሲዱን ከቨር የሚያደርግ ሌላ ፍሩት ስላለ ሲዳቸው ልክ እንደ ነን ፍላወሪንግ ፕላንቶቹ ምን አያጣም? ከቨሪንግ ወይም ኮት አያጣም ማለት ነው። ስለዚህ ዳት ከፍላወሪንግ ፕላንቶቹ አንደኛ ይለያቸዋል። ሌላ ፍላወሪንግ ፕላንቶች በጣም ኮመን እና ዳይቨርስ ናቸው። በብዛት ካየናቸው ከነን ፍላወሪንግ እና ከፍላወሪንግ የሚበዙት ፍላወሪንግ ፕላንቶች ናቸው ማለት ነው። ፍላወሮች ሪፕሮዳክቲቭ ኦርጋኖች ናቸው። ሲዶቻቸው ፍሩት ውስጥ ነው የሚገኙት የሚለውን አይተናል። ኮመን ኤግዛምፕልስ ብለን ሜዝ፣ ኮፊ፣ ማንጎ ብዙ ፍሩት ያላቸውን ወይም አሁን ለምሳሌ እኛ የምንመገባቸው ፍራፍሬ የሚያመርቱ ፕላንቶችን ካየን ፍላወሪንግ ናቸው ማለት ነው። ሶ እዚህ ጋር የምናያቸው ፒክቸሮች ያው ፍላወር ነው የሚያሳየን። this is the reproductive part of the flowering plants ማለት ነው። ሶ በአጠቃላይ ስለ ፍላወሪንግ እና ነን ፍላወሪንግ ፕላንት የነበረ ሌሰን ይሄን ይመስላል። ፍላወሪንግ ፕላንቶች እና ነን ፍላወሪንግ ፕላንቶች በምን እንደሚለያዩ አይተናል። ሶ ቀጣይ ደግሞ የምናየው the structure and function of plant parts ነው። እስከዛ ሌሰናችን ድረስ